ኢራን ጨለማ ወረሳት። ኢራን አዲስ የጦር መሳሪያ ልትመዝ ነው። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ እንደሚመቱ ትራምፕ ማስጠንቀቃቸው ይታወሳል። ሆኖም ግን ትራምፕ ከዛቻ ውጪ ተግባራዊ ያደርጉትም ተብለው ተጠብቀው ነበር። በርካታ የዓለም ሕዝብም እንደ እውነቱ ከሆነ ያደርጉታል ተብለውም አልተገመቱ። ከኢራን ጦርነት መውጫ ቀዳዳ ያጡት ትራምፕ ግን አድርገውት ተገኝተዋል። ኢራን ላይ መጠነ ሰፊ ጥቃት ከፍተዋል። ትራምፕ በዚህ ሰዓት ያደርጉታል ተብሎ ሳይታሰብ በኢራን መሰረተ ልማቶች ላይ ጥቃት ማድረሳቸውን ቀጥለዋል። ኢራንም እንደዛተችው በአረብ ሀገራት መሰረተ ልማቶች ላይ ጥቃት እያደረሰች ነው። ትራምፕ ከ4 ቀናት በፊት ስለ ኢራን በፎክስ ኒውስ ሲናገሩ እንዲህ ብለው ነበር። በቀጣይ ሳምንት ለኢራኖች ነገሮች የከፍ ይሆኑባቸዋል። ወደ ድርድር ጠረጴዛው የማይመለሱ ከሆነ የኃይል ማመንጫዎቻቸውን እናፈርሳለን፣ ድልድዮቻቸውን እናፈርሳለን ብለዋል። እነሆ ትራምፕ በቃላቸው መሰረት በኢራን መሰረተ ልማቶች ላይ ጥቃት እያደረሱ ነው። የኢራን የመንግስት ሚዲያዎችና የአካባቢ ባለስልጣናት ድልድዮች፣ የባቡር ጣቢያና የአየር ማረፊያ መመታታቸውን ተናግረዋል። ቢቢሲ ቬሪፋይ በሆርሙዝጋን ግዛት በሚገኝ ድልድይ ላይ ጥቃት መፈጸሙን አረጋግጧል። የአሜሪካ ማዕከላዊ እዝ ሴንትኮም የኢላማዎቹን ዝርዝር ባይገልጽም ጥቃቶቹ የኢራንን ወታደራዊ አቅም የበለጠ ለማዳከም የታለሙ ናቸው ብሏል። የኢራን የመንግስት ሚዲያዎችና የአካባቢው ባለስልጣናት ሐሙስ ምሽት ላይ በደቡብ ምስራቅ ኢራን የሚገኘው የኢራን ሻህር አውሮፕላን ማረፊያ፣ የባቡር ጣቢያና በሆርሙዝጋን ግዛት የሚገኙ 6 ድልድዮች ጥቃት እንደደረሰባቸው ዘግበዋል። በሆርሙዝጋን የሚገኙ የክልል ባለስልጣናት ደግሞ 7 ሰዎች መገደላቸውን ይፋ አድርገዋል። ኢራንም በተመሳሳይ እንደዛተችው በአረብ ሀገራት መሰረተ ልማት ላይ ጥቃት እያደረሰች ነው። በኢራን ከፍተኛ ጥቃት የደረሰባት ኩዌት ናት። ኩዌት በኢራን መሰረተ ልማት ይወድመውብኛል፣ የዓለም ሕዝብ ልብ ይበልልኝ እያለች ነው። ኢራን ክፉኛ በአሜሪካ እየተመታች ነው። ነገር ግን አይታችሁት የማታውቁትን የጦር መሳሪያ ላወጣ ነው እያለች ነው ኢራን ጠላቶቿን ሊያስደነግጥ የሚችል አዲስ የጦር መሳሪያ ይፋ እንደምታደርግ በትላንትናው ዕለት ወቁልኝ ብላለች። የኢራን ባህር ኃይል ዋና አዛዥ እንዳስታወቁት ሀገሪቱ በቅርብ ጊዜ ውስጥ ጠላቶቿን በእጅጉ ሊያስደነግጥ የሚችል አዲስ አይነት የጦር መሳሪያ ይፋ ለማድረግ የመጨረሻው ምዕራፍ ላይ ደርሳለች። ዋና አዛዡ እንደገለጹት ይህ አዲስ መሳሪያ ጠላቶች በሚመለከቱት ጊዜ ከፍተኛ ፍርሃትን የሚያጭርባቸው ከመሆኑም በላይ መጪው ነገር እጅግ አስፈሪ እንደሚሆን ግልጽ ማሳያ ነው ሲሉ በመግለጫቸው አሳውቀዋል። ኢራን ጦርነት ሲጀምር አካባቢ ተመች ይመስላ በኋላ ላይ ከባባድ የጦር መሳሪያ መምዘዝ ባህሪ ያላት። እውነት ቀጣይ ታወጣ የሆነ የሚለውን ወደፊት የምናየው ይሆናል። መሳሪያው ምን አይነት እንደሆነ በዝርዝር ባይገለጽም ይፋ በሚሆንበት ወቅት በጠላቶቻቸው ላይ ከፍተኛ የስነ ልቦና ጫና እንደሚፈጥር ሊታወቅ ይገባል ብላለች ኢራን በአሁኑ ሰዓት የአረብ ሀገራትን መሰረተ ልማቶች በመምታት ላይ ትገኛለች። የኩዌት የኤሌክትሪክ ሚኒስቴር ባወጣው መግለጫ የኢራን ጥቃት በኤሌክትሪክ ኃይል ማመንጫ ጣቢያና የጨው ውሃ ማጣሪያ ላይ ጉዳት ማድረሱን አስታውቋል። ጥቃቱ በስፍራዎች ቃጠሎ እንዲነሳ፣ ጉዳት እንዲደርስና በርካታ የማምረቻ ክፍሎች ከአገልግሎት ውጭ እንዲሆኑ አድርጓል ብለዋል። በተቋማቱ ላይ ስለደረሰው ጉዳት ተጨማሪ መረጃ አልተገለጸም። ትራምፕ በኢራን መሰረተ ልማቶች ላይ ጉዳት ማድረሳቸውን ቀጥለውበታል። የኢራን ደቡባዊ ከተሞችም እየነደዱ ነው። ደቡባዊ ግዛቶቹ ጨለማ ሞርሷቸዋል። አሜሪካ በደቡባዊ ኢራን በፈጸመችው ጥቃት ምክንያት የሀገሪቱ ዜጎች ኤሌክትሪክ እንዲቆጥቡ የኢራን ኤነርጂ ሚኒስቴር ጥሪ አቅርበዋል። ብርቱ ሙቀት ባጋጠመባቸውና በኤሌክትሪክ ማስተላለፊያዎች ላይ ጥቃት በተፈጸመባቸው ደቡባዊ ግዛቶች የማይዋዥቅ የኤሌክትሪክ አቅርቦት መኖሩን ለማረጋገጥ ዜጎች የኤሌክትሪክ ፍጆታ ከፍ በሚልባቸው ሰዓታት የአየር ማቀዝቀዣዎችን እንዲያጠፉ መስሪያ ቤቱ መክሯል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ባለስልጣን ቮልከር ቱርክ የትራምፕን የኢራንን መሰረተ ልማት አውድማለሁ ዛቻ መቃወማቸውና ማውገዛቸው ይታወቃል። ትራምፕ በኢራን የህዝብ መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን መግለጻቸው ይታወሳል። ጨምረው ሆነ ብሎ ንጹሐን ዜጎች ላይና መሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለትም አክለዋል። ትራምፕ ግን ማንም አላስቆማቸውም፣ እንደዛቱት አደረጉ። ድልድዮች እየወደሙ ነው። የኤሌክትሪክ መሰረተ ልማቶች እየተመቱ ነው። የአሜሪካ ማዕበላዊ ጥቃትና የአሜሪካ ወታደሮች ግድያ ጉዳይ። ኢራን በሶሪያ የሚገኙ የአሜሪካ ወታደሮችን እንደገደለች አሳውቃለች። ኢራን በአልታንፍ በሚገኙ የአሜሪካ የጦር ሰፈር ባደረሰችው ጥቃት በርካታ ወታደሮች መገደላቸውን ያሳወቀችውን እንጂ የአሜሪካ ወታደራዊ እዝ ባወጣው መግለጫ ኢራን ሐሰተኛ መረጃን አሰራጭታለች በማለት ከሷል። የሶሪያ መንግስት በበኩሉ በዚህ ቦታ ላይ ጥቃት አልደረሰም ሲል የኢራንን መግለጫ አስተባብሏል። ደማስቆ ሙሉ በሙሉ የኢራንን ጥቃት የካደች ሲሆን በሶሪያና በጆርዳን ድንበር በሚገኘው አልታኒፍ በተባለው የአሜሪካ ጦር ሰፈር ላይ ጥቃት አልደረሰም ብላለች።
የተለያዩ ሀገር ውስጥ ምንጮች ለአልጀዚራ እንደገለጹት በሶሪያ ላይ የኢራን ጥቃት አልደረሰም። የሶሪያ ሀገር ውስጥ ሚኒስትር ለአልጀዚራ እንደገለጸው የአሜሪካ ወታደሮች ከአልታኒፍ የጦር ሰፈር የወጣው በዚህ ወር በየካቲት ወር እንደሆነ ተገልጿል። ሆኖም ግን የሶሪያ የሀገር ውስጥ ሚኒስትር የአሜሪካ ወታደሮች ቀድሞ ወጥተዋል ከሶሪያ ይበሉ እንጂ የኢራን አብዮታዊ ዘብ በመግለጫው በሶሪያ ድንበር ባለ የአሜሪካ የጦር ሰፈር በደረሰው ጥቃት የአሜሪካ የራዳር ስርዓት እንዲሁም በርካታ ሄሊኮፕተሮች ወድመዋል። በርካታ የአሜሪካ ወታደሮችም በተመሳሳይ ተገለዋል። አሜሪካ የኢራንን የኒውክሌር ቦታዎችን መታለች። የሳተላይት ምስሎች እንደሚያመለክቱት በኢራን ቡሻህር የኒውክሌር ጣቢያ ላይ አዲስ ጥቃት እንደደረሰ መረጃዎች እያሳዩ ነው። የአውሮፓውያን ሴንቲነል 2 የሳተላይት ምስል እንደሚያመለክተው በፈረንጆቹ ከሐምሌ 7 እስከ 12 ባለው ቀናት በኮምፕሌክስ ህንፃ ውስጥ ስንት ጥቃት እንደደረሰበት ለማወቅ ተችሏል። የአሜሪካ ወታደራዊ ዘመቻ ከቀን ወደ ቀን እየጨመረ መጥቷል። ኢራን ደግሞ የህዝብ መሰረተ ልማቶች ወድሞብኛል እያለች ነው። የባቡር ጣቢያዎች፣ የመኖሪያ ቤቶች፣ ድልድዮች፣ የውሃ ማከማቻ ታንከሮች፣ የምግብ ፋብሪካዎች የመሳሰሉት በአሜሪካ ኢላማ ተደርገዋል የሚል ክስ አቅርባለች። አሜሪካ ለምን ደቡባዊ ኢራንን ማጥቃት ላይ በረታች የሚል ጥያቄ በተደጋጋሚ እየቀረበ ነው። ዋናው ምክንያት የኢራን ደቡባዊ ግዛት ለሆርሙዝ ሰርጥ አዋሳኝ ቦታ ነው። ከዛ በላይ ደግሞ የኢራን የባህር ኃይል የሚገኘው በዚህ አካባቢ በመሆኑ ነው። ሆርሙዝ ሰርጥ ላይ ያነጣጠረ ጥቃት መድረሱም እንደቀጠለ ነው። የአሜሪካ ማዕከላዊ እዝ በምስራቃዊ ኢራን በምትገኘው ቻህ ባህር ወደብ ላይ በፈጸመው ጥቃት አንድ የቅኝት ማማ ሙሉ በሙሉ ማውደሙን አስታውቋል። ማዕከላዊ እዙ ይህን መረጃ ይፋ ያደረገው በኤክስ ማህበራዊ ሚዲያ ገጹ ላይ ባሰፈረው መልእክት ነው። እንደ ሴንትኮም መግለጫ ይህ የወደመው ማማ በሆርሙዝ የባህር ሰርጥ የሚያቋርጥ የንግድ መርከቦችን እንቅስቃሴ ለመከታተልና ጥቃት ለማድረስ ሲያገለግል የነበረው ሰፊ የባህር ላይ ቅኝት መረብ ዋነኛ አካል ነው። አህቫዝ፣ ቀሸም፣ ቡሻህር፣ ዳሽቲ፣ ቦስታን፣ ሲሪክ፣ ባንደር ኤሌንግ የተባሉ የኢራን ደቡባዊ ከተሞች ከፍተኛ ጥቃት በአሜሪካ ወታደራዊ ጥቃት እየደረሰባቸው ነው። በእነዚህ ከተሞች ተደጋጋሚ ፍንዳታዎችና ከፍተኛ ጭስ ላለፉት 6 ቀናት እየታየ እንደሆነ አልጀዚራ በዘገባው ገልጿል። ባንደር አባስ የኢራን ዋነኛው የባህር ኃይል የሚገኝባት ከተማ ናት። እቺ ከተማም በኢራን ደቡባዊ ክፍል ትገኛለች። የአሜሪካ ወታደራዊ ኃይልም በዚች ከተማ ላይ ተደጋጋሚ ጥቃት እያደረሰ ነው። ሆርሙዝጋን ግዛት ዋና ከተማው ባንደር አባስ ናት። በዚች ከተማ 6 የኢራን ድልድዮች ፈርሰዋል። እነዚህ 6 ድልድዮች የዋና ከተማዋን ባንደር አባስን ከሌሎች ከተሞች የሚያገናኙ ድልድዮች ናቸው። በደቡባዊ ኢራን የሚገኘው ኢራን ሻህር አየር ማረፊያም በአሜሪካ ጥቃት እንደደረሰበት ለማወቅ ተችሏል። በኢራን የጤና ተቋማት ጭምር ጉዳት እየደረሰባቸው እንደሆነ አልጀዚራ በዘገባው አሳውቋል። ከ200 በላይ ሕክምና የሚከታተሉ ታማሚዎች በአጋሂሽ ስፔሻላይዝድ ሆስፒታል አህፋዝ ከተማ ላይ ጥቃት በመድረሱ ምክንያት በሆስፒታሉ ያሉ ታማሚዎች ከሆስፒታሉ ለቀው እንዲወጡ ተገደዋል። በሌላ ዜና ኢራን የጥቃት አድማሷን እንደምታሰፋ እየገለጸች ነው። በአረብ ሀገራት ላይ ጥቃት ከማድረስ በተጨማሪ ቀይ ባህርንም ጭምር እዘጋዋለሁ እያለች ነው። አሜሪካ ኢራን የኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኙ የነዳጅ መተላለፊያን ለመዝጋት እንዲዘጋጁ ቴህራን ማሳሰቧን ሮይተርስ የዜና ወኪል ዘግቧል። የኢራን አመራሮች በጉዳዩ ላይ እንደተወያዩና በየመን አጋሮቻቸው ለሆኑት ሁቲዎች መልእክቱ እንደተላለፈ ለጉዳዩ ቅርበት ያላቸው 2 ከፍተኛ የቴህራን ባለስልጣናት ተናግረዋል። የኬሲኤም ትሬድ ዋና የገበያ ተንታኝ ቲም ዎተር የቀይ ባህር ቀጠና ሌላ ዋነኛ አቅርቦት መስተጓጎል ነጥብ የመሆን ዕድል ያለው መሆኑ የዓለም አቀፉን የነዳጅ ገበያ ሁኔታ ይበልጥ እያወሳሰበው ይገኛል ብለዋል። አክለውም ይህ ድርብ ስጋት ያለበት ሁኔታ በሁለቱም የነዳጅ መመዘኛዎች ላይ የጂኦፖለቲካዊ ስጋት ዋጋ ተጽዕኖውን እንዳሳደር እንዲቀጥል ማድረጉን ገልጸዋል። የኢራን ጦር ከዚህ በፊት በቀይ ባህር ላይ ዛቻ ማድረሱ ይታወሳል። ኢራን የቀይ ባህር ወደብን ልትዘጋ እንደምትችል ካስጠነቀቀች ቆይታለች። የኢራን ጦር ማዕከላዊ ኮማንድ አዛዥ አሊ አብዱላሂ ኢራን ቀይ ባህርን፣ ገልፍንና ኢራን ባህርን ትዘጋለች ሲሉ ተናግረዋል። አብዱላሂ በብሔራዊ ቴሌቪዥን በተላለፈው መግለጫቸው ኢራንን የባህር ላይ ንግድ ከታገደ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንዘጋለን ብለዋል። አዛዡ በቀይ ባህር ላይ የሚያልፍ መርከብ አይኖርም በማለት ገልጸዋል። አሜሪካ የጸጥታ ስጋት መፍጠሯን ከቀጠለች የተኩስ አቁሙን እንደጣሰች እንቆጥረዋለን ያሉት አክለው ኃይለኛው ኢራን ጦር የትኛውንም የገቢና የውጭ ንግድ አይፈቅድም ሲሉ በመግለጫቸው አንስተዋል። ቀይ ባህር የህንድ ውቅያኖስንና ሜዲትራኒያን ባህርን በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅ እና ከባህረ ሰላጤው ሀገራት ለማጓጓዝ አጭር መንገድ በመሆኑ በዓለም ንግድና ፖለቲካ ላይ ወሳኝ ቦታ አለው። በዚህም የተነሳ ባህሩን ከሚጎራበቱት ግብፅ፣ ሳዑዲ አረቢያ፣ ኤርትራ፣ የመን፣ ጅቡቲና ሶማሊያ በተጨማሪ ከአካባቢው ርቆ በሌሎች አህጉራት የሚገኙ በርካታ ሀገራት ጥቅማቸውን ለማስከበር በቀጥታም ሆነ በተዘዋዋሪ በአካባቢው ይገኛሉ። ቀይ ባህር ረጅሙን በህንድ ውቅያኖስ በኩል ወደ አትላንቲክ ውቅያኖስ የሚደረገውን የባህር ላይ ጉዞ በማሳጠር ሀገራት ቀልጣፋ የነዳጅና የጋዝ አቅርቦታቸውን እንዲያገኙ ያደርጋል። እንዲሁም ከአውስትራሊያ፣ ከጃፓን፣ ከቻይና፣ ከህንድና ከሌሎችም ሀገራት የሚገኙ ወሳኝ የቴክኖሎጂ ምርቶችና
ሸቀጦችን የጫኑ ግዙፍ መርከቦች የሚያቋርጡት ወሳኝ የባህር መስመር ነው። በተጨማሪም በአሁኑ ወቅት የዓለማችንን አንድ ጫፍ ከሌላኛው ጋር በሰከንዶች ውስጥ ለማገናኘትና መረጃ ለመለወጥ የሚያስችሉ የመረጃ ማስተላለፊያ ግዙፍ ገመዶች በቀይ ባህር ወለል ላይ ተዘርግተው ይገኛሉ። አሜሪካ በኢራን ላይ የምታደርሰው ጥቃት ከቀን ወደ ቀን እየጨመረ መጥቷል። እውነት ኢራን ተሳክቶላት ቀይ ባህርን ዘግታ ተጨማሪ ስትራቴጂክ ድል ማግኘት ትችል ይሆን? ወይስ አሜሪካ ተሳክቶላት የሆርሙዝን ሰርጥ ማስከፈት ትችል ይሆን? ወደፊት የምናየው ይሆናል። ቸርን ሰንብት።